ዛሬ በሰማነው ቁጥር አእምሮአችን ሊያደነዝዝ እና ውስጣችን ደግሞ በከፍተኛ ስሜት ሊያናውጥ የሚችል አንድ እውነተኛ የህይወት ታሪክ ይዤላችሁ መጥቻለሁ። ሳናየኝ ቦታ ተንከባለልኩ። ማታ ሰላም ብላችሁ ተኝታችሁ በህልማችሁ አንድ አስፈሪ ነገር አይታችሁ ስትነቁ ያ በህልማችሁ ያያችሁት ነገር በእውነት አካላችሁ ላይ ተሰክቶ ብታገኙት ምን ይሰማችኋል? ይህ ታሪክ በቅርቡ በአንቂ አንደበቶች በተሰኘው የፖድካስት ቻናል ላይ ቀርቦ የብዙዎችን ልብ ያስገረመ የሳምራዊት የተባለች እህታችን ታሪክ ነው። ይህንን ታሪክ ዝም ብለን አንተርከውም ጋይስ። ከጀርባው ያለውን ስነልቦናዊ ጫና፣ አስገራሚው የሰው ልጅ መስዋዕትነትና ትልቅ የህይወት ትምህርት አብረን እንተነትነዋለን። እስከ መጨረሻው አብራችሁ ቆዩን። መጀመሪያ የምንሄደው ወደ ሳምራዊት ነው። ሳምራዊት ትባላለች። እንደ ማንኛውም ሰው ከባለቤቷና ከልጆቿ ጋር በሰላም የምትኖር እናት ናት። ነገር ግን በአንድ ሌሊት ህይወቷን ለሁለት የከፈለ አስገራሚ ነገር ተፈጠረ። ሌሊት 9 ሰዓት አካባቢ በህልሟ የምታውቃት አንዲት ሴት መርፌ ይዛ ስትከተላትና ስትወጋት ታያለች። ጉዱ ያለው እንግዲህ እዚህ ላይ ነው ጋይስ። ሳምራዊት በህልሟ በድንጋጤና በጩኸት ስትነቃ በህልሟ የተወጋችበት እጇ እየደማ ነበር። ይህንን ስታዩ ነገርየው ከህልም በላይ የሆነ ነው አይደል? በአእምሮ ህግ ልንተረጉመው የማንችለው ሚስጥራዊ ክስተት መሆኑን ትረዳላችሁ። ያ የተወጋው እጇና ግራ ጉልበቷ መብረክረክ ይጀምራል ማለት ነው። በመቀጠልም የቆዳዋ ቀለም ሙሉ በሙሉ እየተቀየረ ነጫጭ ነጠብጣቦች በሰውነቷ ላይ መውጣት ይጀምራሉ። ተመልካቾች እዚህ ጋር ነው እንግዲህ ነገሩን ቆም ብለን ማስተዋል ያለብን። ሳምራዊት ወደ ህክምና ቦታ ስትሄድ ዶክተሮች በሽታው ሲግሜንታል ቪቲሊን ወይም ደግሞ የተወሰነ አካልን ብቻ የሚያጠቃ የቆዳ ቀለም መጥፋት በሽታ ነው ይሏታል። ነገር ግን አስቡት ጋይስ፣ ለአንዲት ማህበራዊ ህይወት ላላት ስራ ቦታ የምትመላለስ ሴት የቆዳ ቀለም መለወጥ የሚያመጣው ስነ ልቦናዊ ጫና ምን ያክል ከባድ እንደሆነ መገመት ትችላላችሁ። ራሷን ማግለል ትጀምራለች ማለት ነው። ልብሷን ቀየረች። ሰዎች ስለ እሷ ብቻ የሚያወሩ ይመስላት ነበር። ያው እንትኑን ለመሸፈን ማለት ነው። እኛ ማህበረሰብ ውስጥ አንድ ሰው ላይ የተለየ ነገር ሲታይ የምንሰጠው አስተያየት፣ የምናሳየው የአይን እይታ ሰውን በቁም የመግደል ያክል አቅም አለው እና ሳምራዊትም የገጠማት ይኸው ነበር። በውስጧ ከፍተኛ ጭንቀትና ከፈጣሪ ጋር የመሟገት ትግል ውስጥ ገባች። ለምን እኔ የሚለው ጥያቄ ውስጧን ይበለዋል ማለት ነው። ነገር ግን ታሪኩ እዚህ ላይ አይበቃም ጋይስ። ይልቁኑ ይበልጥ አስገራሚ ወደሆነ ምዕራፍ ይሸጋገራል። ሳምራዊት መፍትሄ ፍለጋ መሄድ ትጀምራለች። መላው ቤተሰቧ በተለይም ታላቅ ወንድሟ ከጎኗ ነበር። እዚህ ጋር ግን የሰው ልጅ ፍቅር ምን ያክል ጥልቅ ሊሆን እንደሚችል የሚያሳይ ተአምር ይከሰታል ማለት ነው። ወንድሟ የእህቱን ስቃይና በየቀኑ ማልቀስ ማየት በጣም ከበደውና ማጽናናትም ያቅተዋል። በዚህ ጊዜ ወንድምየው ምን ያደርጋል መሰላችሁ? ወደ ፈጣሪው ይጸልያል። እባክህ እሷ የምትሰቃየውን ስቃይ ወደ እኔ አምጣው፣ እኔ ልቀበለው፣ እህቴን ግን ትዳን ብሎ ይለምናል ማለት ነው። ይገርማችኋል፣ ከዚህ ጸሎት በኋላ ያ በሳምራዊት ላይ የነበረው የቆዳ በሽታ ሙሉ በሙሉ ወደ ወንድሟ ተላለፈ ማለት ነው። ወንድሟ ላይ ያ ነጭ ነጠብጣብ ይወጣል፣ እሷ ላይ ግን መጥፋት ይጀምራል። ይህን ስታዩ ፍቅር ማለት ዝም ብሎ ቃል ሳይሆን ለሌላውም ሰው መሞትና መጋፈጥን ጭምር መሆኑን ትረዳላችሁ። በዚህ ዘመን እንዲህ አይነት ወንድም፣ እንዴት አይነት የቤተሰብ ፍቅር ማግኘት እጅግ በጣም ብርቅ ነውና ሳምራዊት የወንድሟን መጎዳት ስታይ ግን አልተቀበለችውም። እንደገና ወደ ፈጣሪዋ ተንከባላ አቀረቀረች ማለት ነው። እኔን ተወኝ፣ ወንድሜን ግን ማርልኝ ማለት ደግሞ ትጀምራለች እሷ። በአስገራሚ ሁኔታ በአንድ ሳምንት ጊዜ ውስጥ የሁለቱም የቆዳ በሽታ ሙሉ በሙሉ ይጠፋል። ነገር ግን ከዚህ ሁሉ ተአምር በላይ እኔን የገረመኝን ላካፍላችሁ። ትልቁ ነገር የሳምራዊት የልቧ ሰፊ መሆን ነው። እሷ በህልሟም ሆነ በተለያዩ መንገዶች ይህንን ክፋት ያደረጉባትን ህይወቷን ሊያበላሹ የሞከሩትን ሰዎች ማንነት በግልጽ አውቃለች። ነገር ግን ምን አለች መሰላችሁ? እኔ በፍጹም ልቤ ይቅር ብያቸዋለሁ፣ ከእነሱ ጋር አልጣላም አለች። ይህ እኮ አስደናቂ ማስተዋል ነው ጋይስ። ክፋትን በክፋት ሳይሆን በይቅርታ ማሸነፍ ማለት ነው። ዛሬ በእኛ ማህበረሰብ ውስጥ በትንሽ በትልቁ ቂም የምንይዝበት በቀል በበዛበት ዓለም ውስጥ እንዲህ አይነት የይቅርታ ልብ መያዝ ትልቅ ጀግንነት ነው። ሳምራዊት በሽታውን ብቻ ሳይሆን ሰይጣን በውስጧ ሊዘራው የፈለገውን የጥላቻና የቁም በሽታ ጭምር ነው ያሸነፈችው። የተከበራችሁ ተመልካቾች የሳምራዊት ታሪክ ለእኛ
ብዙ ነገር ያስተምረናል። በህይወታችን ውስጥ ፈተናዎች ሲመጡ ከማማረር ይልቅ መጽናናት፣ በቤተሰብ መሃል ሊኖር የሚገባውን ጥልቅ ፍቅርና ከሁሉም በላይ ደግሞ የበደሉንን ሰዎች ይቅር ማለትን ታላቅ ሚስጥር ያስገነዝበናል። እስኪ እናንተ ይህንን አስገራሚ ታሪክ ስትሰሙ ምን ተሰማችሁ? በወንድሟ መስዋዕትነትስ ምን ትላላችሁ? የበደሉልን ሰዎች እንደዚህ በፍጹም ልብ ይቅር ማለት በቀላሉ የምንችለው ነገር ይመስላችኋል? ሌላው ከሰሞኑ በሱሶ እየተነጋገረበት ያለው ጉዳይ በጌዲዮ ከፍተኛ ፍርድ ቤት በአንድ ወጣት ላይ አሰቃቂ የግድያ ወንጀል የፈጸመው ግለሰብ ላይ የመጨረሻ የሞት ፍርድ ውሳኔ አስተላልፏል። ወንጀሉ የተፈጸመው ሚያዝያ 14 ቀን 2018 በገደብ ከተማ ሲሆን ጸጋዬ ታደሰ የተባለው ተከሳሽ የአቢሲኒያ ባንክ ባልደረባ የነበረውን ወጣት ተመስገን ዳንኤልን በሽጉጥ ተኩሶ መግደሉ በቁጥጥር ስር ውሎ ነበር። ከአካባቢው ነዋሪዎች እንደተሰማው ወንጀለኛው የሟች እጮኛ የቀድሞ ፍቅረኛ ሲሆን ድርጊቱንም በቂምና በቀል ተገፋፍቶ ለረጅም ጊዜ አቅዶበት የፈጸመው ነውና ተከሳሹ ወንጀሉን ከፈጸመበት ጊዜ ጀምሮ በቁጥጥር ስር ውሎ ተገቢው ምርመራ ሲደረግበት የቆየ ሲሆን ፍርድ ቤቱም ግንቦት 17 ቀን 2018 በነበረው ችሎት መነሻ ቅጣቱን በሞት ወስኖ ነበር። ፍርድ ቤቱ የተከሳሹን የቅጣት ማቅለያና የአቃቢ ሕግን ማካበጃ ለመስማት ለግንቦት 26 ቀን 2018 ቀጥሮ ነበር። የቀረቡት ማቅለያዎችና ማክበጃዎች ተመጣጣኝ ሆኖ በመገኘታቸው ቀደም ሲል ያስቀመጠውን የሞት ቅጣት ውሳኔ አጽድቋል ማለት ነው። ፍርድ ቤቱ ውሳኔውን ተከታትሎ እንዲያስፈጽም ለዲላ ማረሚያ ተቋም ትዕዛዝ ማስተላለፉን የዞኑ ፖሊስ መምሪያ አዛዥ ኢንስፔክተር ብሩ ማርቆስ ገልጸዋልና ይህን ታሪክ ሰምቶ ዝም የሚባል ጉዳይ አይደለም። በነገራችን ላይ በተለይ በዚህ ዘመን በሰዎች ዘንድ ይቅርታና የሰው ደስታን ማየት የሚባሉ ነገሮች እየጠፉ መምጣታቸውን በግልጽ ያሳያልና ፍቅር በግድ አይሆንም። አንዲት ሴት ወይም ደግሞ አንድ ወንድ ካልፈለጉ ህይወታቸውን ይዘው ወደፊት ሲጓዙ መልካም ጋብቻ ብሎ ከመሸኘት ይልቅ ቂምን በውስጥ አርግዞ ለዓመታት አቅዶ የሰውን ልጅ ህይወት በጥይት መቅጠፍ ምን አይነት ጨካኝ አስተሳሰብ እንደሆነ እኔ አላቅም። ይህ ወንጀለኛ የተመስገን ህይወት ብቻም አይደለም ያጠፋው፣ ያችን የወደፊት ሙሽሪት ያንን የሰርግ ድግስ እየደገሰ የነበረው ሚስኪን ቤተሰብ ሙሉ ህይወታቸውን ነው ያጨለመው። ሰርግ ሊደገስበት የነበረ ቤት ላይ ሀዘን እንዲቀመጥ አደረገ ማለት ነው። የሰው ህይወት በቀልድ አይጠፋም። በሰዎች ደስታ ላይ ምቀኝነትን አርግዘው ለሚዞሩ የሰውን ህይወት እንደዋዛ በሚቀጥፉ ግለሰቦች ህግ በጥብቅ እንደሚቆም ማሳያ ነው ብዬ አስባለሁ፣ በተሰጠው ፍርድ ላይ ማለት ነው። ያጣነውን ወጣት ተመስገንን መመለስ ባንችልም ህግ ግን ተገቢውን ፍርድ ተሰጥቷል ብዬ አስባለሁ። የወጣቱ ተመስገን ዳንኤል ነፍስ በሰላም ትረፍ እንላለን። ለቤተሰቦቹና ለእጮኛውም መጽናናትን እመኛለሁና እናንተስ ተመልካቾቼ ፍርድ ቤቱ ያስተላለፈው የሞት ፍርድ ውሳኔ ምን ያክል ትክክለኛ ነው ብላችሁ ታስባላችሁ? ቂምና በቀልን ከማህበረሰባችን ውስጥ ለማጥፋት ምን ማድረግ ይኖርብናል ትላላችሁ? እስቲ ሀሳባችሁን በኮመንት አጋሩኝ። በሶስተኛ ደረጃ ደግሞ ወደ ቅምሻ ፕሮግራም የሚያስገርም ነገር ማለት ነው። ጃፓን ውስጥ የሚገኙ ሳይንቲስቶች ሙሉ በሙሉ ከእንጨት የተሰራውን የመጀመሪያውን የዓለም ሰው ሰራሽ ሳተላይት በተሳካ ሁኔታ ወደ ህዋ አምጥቀዋል። በእንጨት የተሰራ ነው ያልኳቸው። ሲኞ ሳት የተሰኘችው ይህች ሳተላይት ከታላላቅ የዛፍ ዝርያዎች የተወሰደ ልዩ ማግኖሊያ እንጨት የተሰራች ሲሆን ምንም አይነት ምስማር ወይም ደግሞ ማጣበቂያ ሳይጠቀሙበት በባህላዊ የጃፓን የእንጨት ጥበብ ነው የተገጣጠመችው። ሳተላይቷ አሁን ላይ በህዋ ላይ በሰላም እየተንቀሳቀሰች ነው። መረጃዎችን ወደ መሬትም መላክ ጀምራለች ማለት ነው። ይህ ግኝት እንግዲህ በዓለም ህዋ ምርምር ታሪክ ውስጥ ትልቅ አብዮት የፈጠረ ክስተት ሆኖ ውሏል። ከዚህ ቀደም የምናውቃቸው ሳተላይቶች በሙሉ ከብረትና ከአሉሚኒየም የሚሰሩ በመሆናቸው ስራቸውን ጨርሰው ወደ መሬት ተመልሰው በከባቢ አየር ውስጥ ሲቃጠሉ ከፍተኛ የሆነ የአሉሚኒየም ቅንጣቶችን በመተው የኦዞን ንብርብራችንን በከፍተኛ ሁኔታ እየበከሉና የአየር ንብረትን ማዛባትን እየፈጠሩ ነበር። ይህች ከእንጨት የተሰራችው አዲስ ሳተላይት ግን ስራዋን ስትጨርስ በከባቢ አየር ውስጥ ሙሉ በሙሉ አመድ ሁና በመቃጠል ምንም አይነት የአየር ብክለት ሳታስከትል ትጠፋለች ማለት ነው። እና ይህንን ስናይ የሰው ልጅ የቴክኖሎጂ እድገትን የት ጋር እንደደረሰና ተፈጥሮን ሳይጎዱ ዘመናዊ መሆን እንደሚቻል ትልቅ ማረጋገጫ ነው ብዬ አስባለሁ።